ሰላም ለእናንተ ይሁን። እንዴት አደራችሁ? እንኳን ለአረንጓዴ ኢትዮጵያ ተስፋን እንትከል በሚል መሪ ቃል ለሚከበረው 8ኛው ሀገራዊ የአረንጓዴ አሻራ መርሃ ግብር በሰላም አደረሳችሁ፣ በሰላም አደረሰን። እንኳን ደህና መጣችሁ። ዛሬ ሁላችንም በአንድነት እዚህ የተገኘ ነው ለአረንጓዴ ኢትዮጵያ ልማት የተጠናከረ ጉዞ አሁንም በ8ኛው ዙር አሻራችን ልናኖር ለዛሬም ለነገም ተስፋችንን ልንተክል ነው በጋራ እዚህ ያለ ነው ማለት ነው። የአረንጓዴ ልማት ስራችን የማህበረሰባችን ሁለንተናዊ ተጠቃሚነት የሚያረጋግጥ የኢትዮጵያን የግሪን ኢኮኖሚ ግንባታና ልማትን በዘላቂነት እንዲያስቀጥል ሆኖ በስትራቴጂ ቴሌኮም ደግፎ ባላንስድ በሆነ ስለ ሰው ስለ አካባቢ እንደዚሁም ስለ ኢኮኖሚ ባላንስድ ስንል እንግዲህ አንዳንድ ጊዜ ገቢን ማሳደግ ብቻ በቂ አይሆንም ማለት ነው። አየር ንብረታችንን አካባቢያችንን መጠበቅ ወሳኝ ነው። ለምን ያለን እንደሆነ አሁንም ዘላቂ ሆነ ልማትን ለማረጋገጥ የምንኖርባትን ምድር መጠበቅ ለሰው ልጆች ምቹ እንድትሆን ማድረግ ከኛ ከአመራሮች ከሰው ልጅ የሚጠበቅ ነው ማለት ነው። ቤታችንን ነው የምንጠብቀው ለራሳችን ለማንም ሳይሆን ለምንኖርበት ለዛሬ እንደዚሁም ነገ ለሚመጣው ትውልድ መልካም አሻራችንን አሳርፈን ለማለፍ ነው። ይህንኑ በሚገባ የተረዳው ኢትዮ ቴሌኮም በቁርጠኝነት በስትራቴጂ እንደዚሁም አስፈላጊውን በጀት ሁሉ መድቦ ነው ይሄን የሚያደርገው ማለት ነው። ስለዚህ በዚህ ሂደት ውስጥ ደግሞ ለማህበረሰባችን የሥራ እድልን መፍጠርንም ታሳቢ ያደረገ ስራዎችን ይሰራል ማለት ነው። ያንዳንዱ የምናደርገው ነገር ከሰው ልጅ ጋር የተቆራኘ ስትራቴጂያችን ሰው ተኮር ወይም ደግሞ ሂዩማን ሴንትሪክ የምንለው ባላንስድ የሆነ ስትራቴጂ ነው በሁሉም ረገድ ያለን ማለት ነው። የ7 አመቱ ጉዞ አብረን ምን አደረግን ካላችሁ 4.6 ሚሊዮን ችግኞችን ተክለናል በመላው ሀገራችን ወደ 889 የሚሆኑ መዳረሻዎች ላይ ማለት ነው። አንዱ የኢትዮ ቴሌኮም ውበት በአንድ አካባቢ ላይ ብቻ አይደለም የሚያደርገው ልማት እንደዚሁ የሚያገለግላቸው ደንበኞች አሉት ሰፊ በሆነችው ሀገራችን ኢትዮጵያ ላይ ተንሰራፍቶ ነው ያለው ማለት ነው። በዚህ ልክ እንግዲህ ችግኞቹን ከመትከል ባሻገር እንዳልነው ለሰው ልጅም ደግሞ ለማህበረሰባችን የሥራ እድልንም የፈጠረበት ነው። ከ4000 በላይ ዜጎቻችን ስራም እንደዚሁ እድል የተፈጠረላቸው ነው ማለት ነው። በአጠቃላይ ስታዩት ከተከልናቸው እንግዲህ ችግኞች ወደ 82.7 የጽድቀት ወይም ደግሞ የእድገት መጠን የታየበት ነው ማለት ነው። ይሄ ትልቅ ስኬት የሚባል ነው። ብቻችን ያከናወንነው አይደለም እንዳልኳችሁ እንግዲህ በጋራ ለለመለመች ኢትዮጵያ ያደረግነው ጉዞ ይሄን ይመስላል ማለት ነው። እንደዚሁም ደግሞ ከ159 ሚሊዮን በላይ በጀት መድበንለት ስናከናውን የነበር ነው። ይሄን በማድረጋችን እንግዲህ የተጎዱ መሬቶች የተራቆቱ መሬቶችን በአረንጓዴ በመሸፈን ምቹ እና አረንጓዴ የሆነች ኢትዮጵያን እየገነባን ነው የምንገኘው ማለት ነው። ዛሬስ ምን እናደርጋለን? በመላው ሀገራችን ኢትዮ ቴሌኮም ለ8ኛው ዙር ሀገራዊ የአረንጓዴ አሻራ መርሃ ግብር ምንድነው የሚያደርገው ያላችሁ እንደሆነ እንደምታዩት እንግዲህ ወደ 250 ሺህ ቅርታ የሚሆን ችግኞችን በጋራ ሆነን የምንተክል ይሆናል። ዛሬ በምንገኝበት አዲስ አበባ በጉለሌ ክፍለ ከተማ የዛሬ ማመት ታስታውሳላችሁ በጋራ ሆነን በዛኛው ሳይድ አይደለም በስተጀርባ ተክለናል ማለት ነው። ዛሬ የምናየው እንደዚህ እንግዲህ ያማረ አረንጓዴ ውብ የሆነ እንደዚሁም ደግሞ ብሉኝ የሚል አየር አይደለም እየሳብን ነው የምንገኘው። ይህንን ማስቀጠል ለሁላችንም ያስፈልገናል ማለት ነው። ወደ 250 ሺህ ችግኝ ስንተክል በዚህ የሚሳተፉ የኢትዮ ቴሌኮም ሰራተኞች በየአካባቢው ያለው ማህበረሰብ እንደዚሁም ደግሞ የሥራ አጋሮቻችን ጨምሮ ከ3500 በላይ የሚሳተፉበት ይሆናል። ለ2000 የሚሆኑ ዜጎች ደግሞ የሥራ እድል እንደዚሁም የምንፈጥርበት ነው የሚሆነው። የሥራ እድል ስንል እንግዲህ ኢትዮ ቴሌኮም ቀደም ብዬ እንደጠቀስኩላችሁ መትከል ብቻ አይደለም፣ በጋራ እንተክላለን፣ በጋራ እንደዚሁ ደግሞ እናለማለን፣ እንከታተላለን፣ በጋራ እናሳድጋለን ማለት ነው። ስለዚህ የሥራ እድል የምንፈጥርላቸው እየተፈጠረላቸው ያሉ ጉድጓድ በመቆፈር ችግኝ በማቅረብ እንደዚሁም ደግሞ በክትትል ሂደት ውስጥ በየቦታው ያሉ ዜጎቻችን ለዚህ የተሰጡ ለአረንጓዴ ለለመለመች ኢትዮጵያ እነሱም አሻራቸው እንደዚሁ እያሳረፉ ይገኛሉ ማለት ነው። ወደ 2000 የሚሆኑ በዘንድሮም በ8ኛው ዙር የሚሳተፉ ይሆናል ማለት ነው። ለዚህም አስፈላጊውን በጀት መድበናል። ወደ 42 ሚሊዮን የሚሆን ብር መድበናል ማለት ነው። ስለዚህ በመላው ሀገራችን አሁን በተመሳሳይ ሰዓት ኢትዮ ቴሌኮም በሚገኝባቸው ስፍራዎች ሁሉ ከአዲስ አበባ ውጪ ወደ 18 ሪጅኖች አሉን። እነዚህ ሁሉ የሚሳተፉበት ንቅናቄ ነው የሚኖረን ማለት ነው። ይህን ስናደርግ እንግዲህ ቀደም ብለን ስናደርግ እንደነበረው አሁንም በመላው ሀገራችን ዛሬ ላይ 8ኛው ሀገራዊ የአረንጓዴ አሻራ በአንድ ጀንበር እንግዲህ የምንተክልበት ቀን ነው። በድጋሚ ለዚህ እንኳን አደረሰን። እኛም ደግሞ
አሻራችን ለማሳረፍ ስለበቃን ይህንኑ አሻራችን ለማሳረፍ ደግሞ ይህንን አካባቢ ላመቻቹልን ለጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ንጉሴና እንደዚሁም ባልደረቦቻቸው አመራሮች ሁሉ ከልብ እናመሰግናለን። በጋራ ለመትከል ከኛ ጋር ላላችሁ በቅንነት አሻራችሁን ልታሳርፉ እዚህ ላላችሁ ሁሉ ለእናንተም የላቀ ምስጋናና አክብሮቴ ይድረሳችሁ። ኢትዮ ቴሌኮም እንግዲህ ችግኝ ከመትከል ባለፈ አረንጓዴ ኦፕሬተር ነው ይባልለታል። በዓለም ካሉ 776 ኦፕሬተሮች አረንጓዴ ኦፕሬተር ከሚባሉት አንዱ ነው ማለት ነው። የሆነበት ምክንያት በሀገራችን እንደምታውቁት የምንጠቀመው ኢነርጂ ሃይድሮ ነው። ስለዚህ ኢትዮ ቴሌኮም አንዱ እሱን ይጠቀማል። ከዛ ባሻገር ግን በተለይ በገጠር ያለው ማህበረሰባችንን ለማገልገል ደግሞ የሶላር ኢነርጂ እንጠቀማለን። ሃይብሪድ ነው የምንጠቀመው። ይሄ በከፍተኛ ሁኔታ አሁንም አየር ንብረት ብክለትን ከመቀነስም አንጻር አካባቢን ከመጠበቅም አንጻር ማለት ነው ትልቅ አስተዋጽኦ የሚኖረው ነው። በዘንድሮ በጀት ዓመት እንኳን ባጠናቀቅ ነው ባለፈው እንደሰማችሁት ከ12.7 ሜጋዋት በላይ በአመቱ ብቻ በመገንባት አጠቃላይ ያለንን የሶላር ካፓሲቲ ወደ 40 ገደማ 39.7 ያደረስንበት ነው ማለት ነው። የትልቅ አቅም ነው ማለት ነው። ማህበረሰባችንን ኮኔክት ከማድረጋችን ባሻገር አየር ንብረታችን እንደዚሁም እየጠበቅን ነው ማለት ነው። ስለዚህ ለኢትዮጵያ ለምታደርገው የአረንጓዴ ኢኮኖሚ ግንባታ ኢትዮ ቴሌኮም ትልቅ አሻራውን እያሳረፈ እንደዚሁም የአረንጓዴ ኢኮኖሚ ግንባታው እንዲፋጠን የራሱን አስተዋጽኦ እያደረገ ነው። ከዚህ ባሻገር እንደምታውቁት በስማርት ሲቲ ግንባታ ውስጥ አንዱ የሚያስፈልገን ደግሞ ስማርት ሞቢሊቲ ነው። ለዛም ደግሞ በተለያዩ ቦታዎች ወደ 9 የሚሆኑ የኢቪ ቻርጂንግ ስቴሽኖችን ገንብተናል ማለት ነው። ይህንን በማድረጋችን እንግዲህ አንደኛ ከተሞቻችን ላይ ያለውን ማዘመንን ስራም እያገዝን የአረንጓዴ ኢኮኖሚ ግንባታንም እንደዚሁ እያፋጠንን ነው ማለት ነው። ይህን ስናደርግ ከዛሬው በተለይ ከምናደርገው የአረንጓዴ አሻራ ማሰረፍ ጋር በቀጥተኛ ቁርኝነት ያለው እንደምታዩት ከ425 ሺህ በላይ መኪኖች ከባለፈው እንግዲህ ከአንድ አመት በላይ ነው ይሄን አገልግሎት ከጀመርን ማለት ነው ቻርጅ ለማድረግ ችለዋል። ይሄን በማድረጋቸው ወደ 13.8 ሚሊዮን የሚሆን ኪሎግራም የካርቦን ኢሚሽን ሬዲዩስ ማድረግ ችለናል ማለት ነው። ይሄ ትልቅ አስተዋጽኦ ነው ያለው ለአረንጓዴ ኢኮኖሚ ግንባታ እንደዚሁም ደግሞ ልቀትን ለመቀነስ ምቹ ሆነ አካባቢ እንዲኖረን የአየር ንብረታችንም እንደዚሁም ደግሞ ለመከላከል ለመጠበቅ ማለት ነው። ስለዚህ ይህን ስናደርግ ምን ማለት ነው ካላችሁ ወደ 68,000 ቨርቹዋል ዛፎችን ተክለናል ወይም 13.8 ሚሊዮን ኪሎግራም ካርቦን ኢሚሽን መቀነስ ሆኑ ዛፎችን መትከል ነበረብን ማለት ነው። ስለዚህ በሌላው ዛሬ እንደምናሳርፋቸው ዛፎች ሁሉ ቨርቹዋል ዛፍም እየተከልን ነው ማለት ነው። ስለዚህ ይሄ አረንጓዴ ኦፕሬተር የሚያሰኘው አንዱ ይሄ ነው። ትልቁ ግን በአላማ በራዕይ በስትራቴጂ ተደግፎ የኢትዮጵያን የአረንጓዴ ኢኮኖሚ ልማት ግንባታ ለማፋጠን የምናደርገው ቁርጠኝነትና ርብርብ አረንጓዴ ኦፕሬተር ያሰኘናል ማለት ነው። ሁላችሁም የዚህ አጋር ስለሆናችሁ ራዕያችንን ደግፋችሁ ከጎናችን ስለቆማችሁ እጅግ አድርገን እናመሰግናለን። ለዚህ ደግሞ ለምናደርገው አስተዋጽኦ በአፍሪካም እንደዚሁም ደግሞ በሀገራችን ኩባንያችን እውቅና የተሰጠው ነው ማለት ነው። እንደምታዩት ለማህበረሰቡና ለአካባቢ ጥበቃ መልካም ተጽዕኖ ከሚያደርጉ ማለት ነው 100 የአፍሪካ ብራንዶች መካከል ኢትዮ ቴሌኮም እውቅና በዘንድሮም በባለፈውም አመት እውቅና የተሰጠው ነው ማለት ነው። ነው በሀገራ ጀርባ አጥንት የምንለው ኢትዮ ቴሌኮም ነው። ምንም ጥያቄ የሌለው